ከዳሎል ሞቃታማው ስፍራ እስከ ታችኛው የኦሞ ሸለቆ ከኦጋዴኖች ምድር እስከ ፀሐይ መጥለቂያ የኢትዮጵያ ጫፍ የተጓዘ በውብ ተፈጥሮ የደመቁ በብዝሃነት ያጌጡ አያሌ ያልተበረዙና ያልተከለሱ ዕንቁ ባህሎችን ያገኛል። እነዚህም ባህሎች በዓመት አንድ ጊዜ ህዳር 29 በሚከበረው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ላይ የተናጠል ውበታቸውን በአንድ ጥላ ስር እንደያዙ የኢትዮጵያን ሌላኛውን ገጽ ገልጠው በማሳየት ኅብረ ብሔራዊ አንድነታቸው በማይነቃነቅ መሠረት ላይ እንደታነጸ አጉልተው ያስተጋባሉ። ባህላችንን ቋንቋችንን ከሌሎች ብሔረሰቦች ጋር በጋራ በመሆን የምንተዋወቅበት በአንድ ጣራ ስር እንዳለን የምናይበት በዓል ነው። ይሄ በዓል ኅብረ ብሔራዊ አንድነታችን ስር እንዲሰድ እኔ ለሌላው አስፈላጊ ነኝ፣ ሌላው ደግሞ ለእኔ አስፈላጊ መሆኑን ማወቅና ማመን መቻል አለብን። ምክንያቱም አንዳችን ካላንዳችን ባዶ ስለሆንም ማለት ነው። ከሚያለያዩን ይልቅ ብዙ የሚያስተሳስሩን ነገሮች አሉ። ያንን ነገር እኔ አንተን አክብሬ አንተ እኔን አክብረህ ለአገር ግንባታ ስናውለው ማትነቃነቅ ምንመኛትን ኢትዮጵያ መገንባት እንችላለን። ብሔር ብሔረሰቦች ከተጀመረ ጀምሮ እስካሁን ድረስ ብዙ ስራ ተሰርተዋል። እርስ በራሳችን ተዋውቀናል። ያ ያመጣልን ትሩፋት የብሔር ብሔረሰቦች የህዳር 29 ነው። ሁሉን በአንድ ቦታና በአንድ ስፍራ የሚያገናኘው የብሔር ብሔረሰቦችና ሕዝቦች ቀን መከበሩ በቦታ ተራርቀው ያሉ ኢትዮጵያውያን ተቀራርበው ስለ ጋራ ቤታቸው እንዲወያዩ ከማድረጉም ባሻገር ከትውልድ ወደ ትውልድ ሲተላለፍ የመጣውን ቱባ ባህላቸውን ተንከባክበው ለቀጣዩ ትውልድ የሚያስተላልፉበትን መንገድ አመቻችቷል። የኢትዮጵያ ብሔር ብሔረሰቦች መብት ተጠብቆ ተጠንክሮ ማንነቱን ሜዳ ላይ እየወጣ እየታወቀ ኢትዮጵያነቱን ሲያስታወቅ የነበረ ነው ወቅት አሁኑ ወቅት ነው። ምክንያቱም አንተ የተወለድክበት አካባቢና እኔ የተወለድኩበት አካባቢ ኢትዮጵያ ነው፣ ግን አንታወቅ። እሴት ምን እንደሆነ አላውቅም። ዛሬ የኔን እሴት በደንብ አይቴ ያንተን እሴት በደንብ አይቼ አንድ ኢትዮጵያዊነታችን እየመሰረተ ነው ያለንበት ወቅት ስለሆነ አጋር ሆኖ ደጋፊ ሆኖ ብቻ እዛ ቁጭ ያለ ብሔር ብሔረሰቦች ይፋ ወጥቶ ማንነቱን እንዲያሳውቅ ስራ ተሰርቷል። ብሔር ብሔረሰቦች ባህል ከተከበረ ወዲህ ከዚህ በፊት ስለ ብሔሩ ምንነት ማናውቀው እሴቱን ባህሉን ማናውቀው አንድ ኢትዮጵያ መሆናቸውን ለትውውቁ አንድነታችንን ህብረታችንን ማሳደጉን ጨምሮ አሳድጓል ማለት ነው። የጋራ ቃል ኪዳን የታተመበት ቀን መከበሩ ለባህል ትውውቁ ከፍተኛ ሚና እንዳለ ሁሉ በዓሉን ለማስተናገድ የሚመረጡ ክልሎች በአዳዲስ የመሠረተ ልማት ግንባታ ታጅበው በዓሉን እንዲያከብሩ ዕድል ፈጥሯል። 19ኛውን ያከበረው ደቡብ ኢትዮጵያ ነው። 18ኛውን ያከበረው ጅጅጋ ሶማሌ ክልል ነው። በባህሉ ስንሳተፍ ምናያቸው ነገሮች ብዙ ዕድሎችን የሚመጣ በዓል እንደሆነ ነው መረዳት የቻልነው። አንድም ከመሰረተ ልማት ከማስፋፋት ጋር ተያይዞ ለዚህ በዓል ተብሎ የተጀመሩ እንኳን ካሉ የማጠናቀቁን ስራ የሚሰሩበት ሁኔታ እንዳለም ያየንበት ሁኔታ ነው ያለው። ከዛ ባሻገር አዳዲስ መንገዶችንም ጭምር ሲሰሩ የነበሩበት ሁኔታ እንዳለም አይተናል። ከዛ ባሻገር ሆቴሎችም እንደዚሁ ለሚገቡ እንግዶች ተብሎ ተጀምረው ያልተጠናቀቁ በመዘግየት ላይ የነበሩ ሆቴሎችንም ጭምር ሲጨርሱ ያየንበት ከውሃ ከተለያዩ መሰረተ ልማቶች ጋር ተያይዞ እንቅስቃሴ ሲደረግ የነበረበት ሁኔታ እንዳለም አይተናል። ባለፉት 7 የለውጥ ዓመታት በዓሉ በድምቀት እውነተኛ ፌዴራሊዝምን ህዝቦች እንዲያጣጥሙ በእኩልነት ላይ የተመሰረተ ፌዴራሊዝም በክልሎች መብት ላይ ያለምንም ጣልቃ ገብነት ክልሎች ራሳቸውን የሚያስተዳድሩበት ሀብታቸውን የሚመሩበት የክልላቸውን እምቅ ሀብት የሚያውቁበት ባወቁበት ልክ ልማት የሚያረጋግጡበት ሁኔታ በተረጋገጠበት የለውጥ ዓመታት የተከበሩት በዓላት በጣም ትርጉም ያላቸው ናቸው። ባለፉት
በተለይ ደግሞ በስድስተኛው የፓርላማ ዘመን ያካሄድናቸው 5ቱ የብሔር ብሔረሰቦች በዓላት በየጊዜው እድገት እያሳዩ የመጡ ናቸው። በዓሉ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቱባ ባህላቸውን እንዲያሳዩ ከማድረጉም በላይ አጎራባች ክልሎች በልማት የሚተባበሩበትን ምቹ ሁኔታ ፈጥሯል። የሁሉም ብሔር እሴት የሆኑት መረዳዳትና መደጋገፍ እየጎለበቱ ይሄዱ ዘንድ የበጎ ፈቃድ ሥራዎች የበዓሉ አካል ሆነው የሚጠናከሩበት መንገድ ተመቻችቷል። ሕገ መንግስታችን የጸደቀበት ቀን 1987ን ምክንያት በማድረግ ለምሳሌ የወጣቶች ደም ልገሳ፣ ፌዴራሊዝምና ሕገ መንግስት ምንነት ውይይቶች በአንድ በጋራ ሆነን በመደመር ነው እያከበርን የቆየ ነው ማለት ነው። ከብሔር የማንነት ጥያቄዎች ጎን ለጎን የክልሎችን የመልማት ጥያቄ ለመመለስ ሰፋፊ የመሠረተ ልማት ሥራዎች በመከናወን ላይ ናቸው። ለአብነትም በከተሞች የተጀመረው የኮሪደር ልማት አንዱ ማሳያ ነው። ድሮ ብሔር ብሔረሰቦች ሲባል እዚህም ተከብረዋል፣ እኛ ጋር ሐረርም ያው ሄደን ጨፍረን ሁሉም ብሔር መጥቶ ባህሉን አሳይቶ መሄድ ነው። ግን አሁን መንግስት ወደ ልማት ከዞረ በኋላ ብዙ ለውጦችን እያሳየ ነው። በተለይ የኛን ከተማ በአንድ ዓመት ባይሞላ ጊዜ ትልቅ ለውጥ ነው ያለው በሐረር ከተማ ማለት ነው። እቺ ከተማ እንደዚህ አልነበረችም። ለሽታ ሰው ማለፍ አይችልም ነበር። አሁን ግን ያ መንገዶች ሁሉ የውበት መንገድ ተብሎ ተሰይሞለት የህዝቡ ጥያቄ በልማት እየተመለሰ ስላለ መንግስት በዚሁ እንዲቀጥል ነው እኛ የምንፈልገው። አንጋፋ ከተማ ለኢትዮጵያ ለስልጣኔ ለሁሉም የታወቀች ሐረር ከተማ ነበረች። ምንም አይነት እድገት ሳታሳይ እስካሁን ደርሰናል። ግን አሁን በልማቱ በኩል ሌላ ሐረር አዲስ ሐረር ሆና ነው ያገኘዋት። በ80 ዓመቴ ለመጀመሪያ ጊዜ ሐረርን በለውጥ ያየሁት እኔ ራሴ አሁን ነው። ለምሳሌ ከአራተኛ ከአመሬሳ እስከ አራተኛ ብንሄድ ልክ ቸርቸር ያለን ነው የሚመስለን ማታ ብናየው። እንደዚሁም ጆጎል ውስጥ ብንገባ የተወለድኩበት ያደግኩበትን ጆጎል አዲስ ሆኖ ነው ያገኘሁት። የተሰሩ ብዙ ነገሮች አሉ፣ መንገዶች አሉ፣ መናፈሻዎች አሉ። ለሽታ ማለፍ እንኳን የማንችልበት ቦታ ዛሬ ግን ጸርቶ ውብ ሆኖ በጣም በሚያምር ሁኔታ ማለት ነው እዛ ጋር ቁጭ ብለ ለመዝናናት ለመናፈስ በጣም ቆንጆና ውብ ሆኗል ማለት ነው። ነምበር 1 አስፋልት ይባላል። ከዚህ በፊት እዚህ ጋር ቆሻሻ የሚጣል ነበረ። ነገር ግን አሁን መንግስታችን በጣም ደስ የሚል ወግ ሀገራችን አሳምሮ ሰራለን። የደከመ ሰው ሁሉ መጥቶ ማታ እዚህ ጋር ደግሞ ወክ ወይም አለ ሁሉ ነገሮችም አለ። መጋላን ነማከስ በረዴ ተኞ አከምቲ የተለያዩ ከተሞች ጽዱ ሆነው ሳይ የኛስ ከተማ መቼ የሆነ ውብ የምትሆነው እያልኩ ቆጭ ነበረ። ዛሬ ያ ምኞቴ ተሳክቶ በማየቴ ደስታዬ ወደር የለውም። በአብዛኛው ቦታ መንገዶች የሳይክልና የእግረኛ ተብለው ተለይተው አምረዋል። በተለይ የከዚራና የምድር ባቡር አካባቢዎች እጅግ ተውበዋል። ይሄ ልዩ ደስታን ይሰጣል። የፌዴራሊዝም ዋነኛ ዓላማ እኩል ተጠቃሚነትን ደረጃ በደረጃ ማረጋገጥ ነውና የአርሶ አደሩን የአኗኗር ዘይቤ ያሻሽላል ተብሎ ተስፋ የተጣለበት የገጠር ኮሪደር ቤቶች ልማት በክልሎች ተጀምሯል። በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። ይህን ነገር ማበራከት ለመንግስት የሚተው ሳይሆን ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። የኢትዮጵያ ህገ መንግስት የብሔር ብሔረሰቦችና ህዝቦች ቀን ይከበር ዘንድ ዕውቅና ከመስጠት ባለፈ ሀገር በቀል ዕውቀቶች የችግር መፍቻ ቁልፍ ሆነው ያገለግሉ ዘንድ ሙሉ መብትን አጎናጽፏል። በየደረጃው ያሉ ምክር ቤቶችም በሕገ መንግሥቱ የተሰጣቸውን መብት ሥራ ላይ በማዋል ህብረተሰቡን
በማገልገል ላይ ናቸው። ሁሉም ዜጎች በሀገረ መንግሥት ግንባታ ሲሳተፉ ቢቆዩም ታሪኮቻቸው በአግባቡ ተሰንደው ያለመቀመጣቸው በሕዝቦች መካከል አሉታዊ ትርክት በመፍጠር የቅራኔ መንስኤ ሆኖ ቆይቷል። መንግሥትም ከቅርብ ጊዜ ወዲህ እነዚህንና መሰል ችግሮችን ለመፍታት ትኩረቱን አሰባሳቢ በሆኑ የጋራ ትርክት ግንባታ ላይ አድርጓል። እንደ ኢትዮጵያ የምንኮራባቸውን ነገሮች በአግባቡ ጽፈን በተረክ መልኩ ናሬቲቭ በአግባቡ ማስተላለፍ ባለመቻላችን አነስተኛ የሆኑ ተረኮች ትልቁን ተረክ ሸፍነው ተኖረዋል። ከዚህ አኳያ ብሔራዊነት የሚለው እሳቤ ኢትዮጵያውያን ማንነታቸውን ሳይጥሉ ብሔራዊ ኢትዮጵያ ኩራታቸውን ሳያንጠለጥሉ ማዕከል ላይ የማሳየት ትልቅ ፕሮጀክት ነው። በእያንዳንዳችን ውስጥ ያሉትን ሰበዞች በማገናኘት የጋራ ብሔራዊ ትርክት መፍጠር ማለት ነው። አድዋ የኔ ነው የማይል ማንም የለም። ያ ጭቅጭቅ እኮ የአድዋ ሙዚየም ከተገነባ በኋላ ምን አረጋ አሁን ኖ ሞር ቻፕተሩ ቀረ። ስትሰራ የሚያሰባስብ ነገር ስትሰራ የማያሰባስቡ ሰዎች አጀንዳቸው እየደከመ ይመጣል። የሚያሰባስብ ነገር ባመጣ ቁጥር ሁላ የሚለያዩ ነገሮች አጀንዳቸው እየወደቀ ይመጣል። የህዳሴ ግድብ የኔ ነው ማይል አለ እንዴ? አሁን አሰባሳቢ ትርክት መገንቢያ አንዱ ኢንስትሩመንት ነው። ኢትዮጵያ በብዝሃነት ያሸበረቀች ሀገር እንደሆነች ሁሉ በብዝሃነት ውስጥ ደምቆ የሚታዩ የመቻቻል እሴቶችን የገነባች ሀገርም ናት። ይህ ደግሞ በዜጎች መካከል የመቻቻል ጉዳይ ባህል ሆኖ እንዲቆይ መሰረት ጥሏል። ሀረር ማለት የሰላም እሴት የሆነችው በህዝቧ ነው። እንደ ኢትዮጵያ ደግሞ እቺ አንድ ሀገር ናት ያለችንና እኛ የኢትዮጵያ ህዝብ ደግሞ ተዋልደናል የተጋመድን ህብረተሰብ ስለሆነን ማለት ነው። እኛ የኢትዮጵያ ህዝብ ስለ ሰላም ብናውጅ እዚህ ጋር ብዙ ህብረተሰብ ነው የሚኖረው የተለያየ ማለት ነው። ያ ሁሉም በአንድነት ቻችሎ በፍቅር አብሮነት የሚኖር ማለት ነው። ሃይማኖትም ሆነ በሁሉም ሆነ በብሔርም ሆነ ሁሉም በፍቅር አብሮ የሚኖር ማለት ነው። አብሮ ይኖራሉ በአንድነት በሁሉ ነገር መቻቻል አለ በፍቅር ሁሉም ከዚህ ኔቲቭስ አንቲቲቭስ ብሎም ሁሉም መቻቻል በአንድነት የሚኖር ማለት ነው። ስለዚህ ያ ሁሉም መገለጫ ምንድነው? ትንሿ ኢትዮጵያነታችን መገለጫ ናት። ትላንት የጋራ ሰንደቃችን በሆነው በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ህብረ ብሔራዊ አንድነቱን ያሳየው ትውልድ ዛሬም የሀገርን ብሔራዊ ጥቅም በሚያስከብሩ ሀገራዊ ፕሮጀክቶች ላይ አለኝታነቱን አጠናክሮ ቀጥሏል። አባይ ግድብ ተገድቦ አገራችን አድጋ ለሱዳን ለኬንያ ማብራት እየሸጠን ያለንበት ወቅት ስለሆነ አሁን ደግሞ ጥያቄያችን እኛ ባህር በር የኛ መሆኑን 30 ዓመት አጥተናል። መብታችን ክብራችን ነው ተቀነሰ። ቆሜን ተመልካች ሆነን ነበረ። እግዚአብሔር ደግሞ አንቀሳቅሶ መራችን ዛሬ ጥያቄያችን ከኢትዮጵያ ወጥቶ ዓለም ላይ ጥያቄ ደርሷል። አሁንም በለጠ ማጠናከር እንዳለብን አምናለሁ። የልማት መንግስት ነው መንግስታችን። አሁን አባይን እንዳሳካ ነው የባህር በርን ጉዳይ እንደዚሁ አሳክተን ጥቅም ላይ መዋልና መጠቀም አለብን የሚል ሀሳብ። ይህንንስ ለማድረግ ሁሉም ተቃዋሚውም ደጋፊውም ሌላውም የሀገር ጉዳይ ነውና እጅ ለእጅ ተያይዘን በዚህ ብንረባረብ ባህር በር ብናገኝ የሁሉም ተጠቃሚ ነው እና ስለዚህ ታግለን ማግኘት አለብን። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የሚከበረው የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን የምታስተናግደው የማዕከላዊ ኢትዮጵያ ክልሏ ሆሳና ከተማ ነች። ሆሳና ከተማ 20ኛውን እንድታዘጋጅ እድል ከተሰጣት በኋላ ሁለንተና የሆነ ዝግጅት ሲያደርግ ነው የቆየው። ከዚህ ጋር ተያይዞ አንደኛው የመሰረተ ልማት ግንባታዎችን የማፋጠን ስራ ነው የተጀመረው። ከዚህ ውስጥ አንደኛው ከተማ ውስጥ ከተያዘው 35 ኪሎ ሜትር የኮሪደር ልማት ውስጥ 12.4 ኪሎ ሜትር ሁሉንም ሊባል የሚችሉ የኮሪደር መሰረታዊያንን የያዘ ነው። የእግረኛ መንገድ አለ፣ የአካል ጉዳተኞች መንገድ አለ፣ የሳይክል መንገድ አለ፣ አረንጓዴ ልማት አለ፣ ማረፊያ ቦታዎች አሉ፣ የአውቶቡስ መጠበቂያ ቦታዎችና ስማርት ፖሎች ጭምር የተገጠሙበት ነው። በዚህ ሳይት ላይ ወደ 5 ፋውንቴኖች አሉ። 5ቱ ፋውንቴኖች የሀዲያን ሴለሜ በሚገልጽና በማዕከላዊ ኢትዮጵያ ክልል ውስጥ የሚኖሩ 10ሩን ብሔር ብሔረሰቦችን በሚያሳይ መልኩ የተሰራ ነው። እነዚህ ሁሉ ለብሔር ብሔረሰቦች በዓል ከተማውን
ውብና የደመቀ ሆኖ እንዲገኝ ለማድረግ ነው እየተሰራ ያለው። በክላስተር ነው ክልሉ የተደራጀውና 7 ክላስተሮች አሉን። በሰባቱም ክላስተር የቢሮ ግንባታ አለን። ግን ደግሞ እነዚህ የቢሮ ግንባታዎች በ2 ዓመት የሚያልቁ ናቸው። በ2 ዓመት ተብሎ ነው ከኮንትራክተር ጋር አግሪመንት የተገባው ማለት ነው። ግን ደግሞ ሆሳዕና ላይ የብሔር ብሔረሰቦች የሚከበርበት ከተማ እንደመሆኑ መጠን እነዚህን መሰረተ ልማቶች ደግሞ በ6 ወር ውስጥና ከዛ ባነሰ ጊዜ መጨረስ አለብን ብለን ከፍ ባለ መንገድ እየሰራን ነው። በክልሉ አቅም በዞኖች አቅም የሚከናወኑ መንገዶችም ጭምር የውስጥ ለውስጥ አስፋልትም ጭምር እየተሰሩ ያሉበት ሁኔታ ነው ያለው። በተለይ ከመሰረተ ልማት ጋር ተያይዞ ትልልቅ እድሎችን ይዞ የመጣበት ሁኔታ አለ። ማዕከላዊ ኢትዮጵያ ሞዴል የሚባል ክልል እየሆነ ነው ያለው። ሞዴል የገጠር መንደሮች እየሰራን ያለ ነው። በማዕከላዊ ኢትዮጵያ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን 20ኛው እንዲከበር ከደቡብ ኢትዮጵያ ማዕከላዊ ኢትዮጵያ ሲቀበል ዴይ 1 የልማት እንቅስቃሴ ጀምሯል። አንዱ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው።